አብርሽ እንግዲህ በመጨረሻ መድብል እስካሁን በስም ነበር የሚያውቀው፣ አሁን ግን በአካል ታውቆታል። እንግዲህ መድብል ሊታወቅበት የቻለው በዋነኝነት ያው ትህትና ጋር በመታወቃቸው እንዲሁም ደግሞ ከትህትና ጋር ባላቸው ቀረቤታ ነበረ። ሆኖም እንግዲህ አብርሽ መድብልን ሲያየው በጣም ነበር የበሸቀው ማለት ይቻላል። ምክንያቱም ለምን እንደሆነ ባይታወቅም ከዚህ በፊት ወንድሞቹ ትወዳታለህ ወይ እያሉ እንግዲህ ይጠይቁትም ነበረ። ነገር ግን እሱ እኔ አልወዳትም፣ በቃ ኖርማል ናት፣ ያው ከኛ ቤት ተጠግታ ነው ያለችው እንጂ ሌላ ነገር የሚታሰብ ነገር የለም በማለት ያው ሲያሳምናቸውም ነበር። ለማሳመንም ሞክሯል። ግን ደግሞ በቃ አለ አይደለ በጣም ነበር የበሸቀው ማለት ይቻላል። እንደምንም ብሎ እንግዲህ አሳምኖ የራሱን ለማድረግ እየሞከረ ይመስላል። እንግዲህ አሁን ትህትና እንግዲህ ካያትም በኋላ ምንድን ነው ያለው? በቃ ምንድን ነው እንደዚህ የሚያስቆጣ? በእርግጥ እኔ በጣም ብዙ ነገሮችን ሰርቻለሁ። ወደዚህ ልመጣ ስል ያደረክልኝ አቀባበል፣ ያደረግከው ነገር እያንዳንዱ ሁሉንም አመሰግናለሁ እያለ እንግዲህ ስታመሰግን ነበረ። በዚህ ቅጽበትም እንግዲህ ደስ ብሎት እንዲሁም ደግሞ በጣም አሪፍ ነው ብሎ ብዙ ነገሮችን ሲያደርግ ነበር የነበረው ማለት ይቻላል። እናም እንግዲህ እሱ ያደረገው ነገር ምንድን ነው? ጎርነን ብሎ በጣም በትልቅ ንቀት የተሞላበት እንዲሁም ደግሞ ጉራና ጀነን ያለበት ንግግር ነበር ሲያናገረው የነበረ መድብልም እኔ ወንድሟ ነኝ እዚህ ድረስ የመጣሁት ለማየት ነው። በቃ ደህና ናችሁ ወይስ እንዴት ነው? በቃ ምን ላይ ናት ያለችው? ዝና ሲያሳዳት የነበረው ሰዎች እንዲሁም ደግሞ ሰውየው ስራ ሲፈልጋት የነበረው ሞቷል፣ አሁን ላይ የለም እና ምን አዲስ ነገር አለ የሚለውን ለማወቅ ነው ይለዋል ማለት ነው። ስለዚህ እንደዛ ካለም በኋላ እሺ በማለት ያው ዝም ብሏል ማለት ነው ጉዳዩን። እናም ያለው አማራጭ እንዲሁም ደግሞ ያደረገው ነገር ምንድን ነው? ደህና ከሆነች በቃ እኔ እሄዳለሁ ብሎ በቃ ምግብም ምንም ሳይበላ አትቸገሩ ምናምን ብሎ ጥሏቸው ነው እንግዲህ ሄደው እና እንግዲህ ያው ገርሞ የሚወዳት ልጅ እንዳለች እንዲሁም ደግሞ የሚወዳትን ልጅ ስም እዛ ወረቀት ላይ ጽፎ አብርሽ ብቻ እንዲያየው አድርጓል። አብርሽም ካየ በኋላ ያንን ነገር ምንድን ነው ያለው? እኔ አላመንኩም። አንተ እኮ አሁን አፈቀርክ ማለት ከዚህ ነገር ትወጣለህ ማለት ነው፣ ከመጠጥም ከምንም ነፃ ትሆናለህ በእርግጠኝነት እና ለአንተ ደስ ብሎኛል በማለት እንግዲህ ደስታውን ያበረክትለታል። እንግዲህ ደስታውን ካበረከትለት በኋላ አብርሽም ደስ ብሎታል። ከዛ እንግዲህ ሁላቸውም ወደ የስራቸው ነበር የተሰማሩት። በዚህ መሀል እንግዲህ ያው ጭቅጭቃቸው እንዳለ ሆኖ አሳየን ማንን የወደደ ምናምን እያሉ ብዙ ነገር ሲያወሩ ነበር። ነገር ግን እሱ አልናገርም ማለት ሰው ገርሞም እኔ ለዚህ እኮ ነው አብርሽ አንተ ብቻ ማየት ትችላለህ ብዬ የማስበው ይለዋል ማለት ነው። እና አብርሽ እንግዲህ መድብልን እንደዛ ጀነን ብሎ ሲያወራው ገርሞ በጣም እየገረመው ነበረ። እንዴ ቆይ አብርሽ ነህ እንደዚህ የምታናግረው እያለ ማለት ነው። ምክንያቱም አብርሽ እንግዲህ ሰዎች እንደዛ ጀነን አይልም፣ በጥሩ ሁኔታ ነው የሚናገራቸው። ከዛ በተጨማሪ ደግሞ ብዙ ነገሮችን ያደርጋል። ብቻ እንደዚህ ጀነን አይልም ማለት ነው። ከዛ አንጻር ተገርሞ ሁላ ማለት ነው እንዴ እሱ ነው አይደለም እስከ ማለት ተጠራጥሮ ነበረ። ግን አሁን ትህትና ከማን ጋር ብትሆን አሪፍ ነው? ከመድብል ጋር ወይስ ደግሞ ከአብርሽ ጋር? እንደኔ እንግዲህ ከአብርሽ ጋር። አብርሽ ያው ጥሩ ነው፣ መድብልም ጥሩ ነው። ግን በጣም አሪፍ የሚሆኑት ብዬ የማስበው እንግዲህ ከአብርሽ ይልቅ መድብልና ትህትና ቢሆኑ በጣም አሪፍ ነው ማለት ነው። ብቻ እንግዲህ እሷም ደስ ብሏት ገርሟም እንግዲህ በጣም ቅፍ ስታደርገው ተገርሞ ነበረ ማለት ነው። እንዴት ነው ይች ልጅ እንደዚህ ልታደርግ የምችለው? እንዲህ በቃ እስከ ማለት ደረጃ በጣም ተገርሞ ሁሉ ማለት ነው እንደዛ ሲያደርግ የነበረ። ምክንያቱም መድብል ብላ ሄዳ ጥምጥም ምን ያለችበት እና አንድ ቀን ነው ያየችው። ከዛ ግን እርግጠኛ ነሽ እስከ ማለት ደረጃ ደርሷል። እንግዲህ አብርሽ ምንድን ነው ያለው? እንትን ብያለሁ አለ። ምንድን ነው ያላት? በቃ እርግጠኛ ነሽ ግን አንድ ቀን ብቻ ነው ከዚች ጋር የተገናኘሽው ነው ያላት። እንግዲህ ሰው ይሄ ማለት አፍቅሯታል፣ ወዷታል ማለት ነው። ግን ደግሞ መናገር አልፈለገም። ስለዚህ እሷም እንዲያው አንድ ቀን ነው ያየሁት፣ ያውም በደቂቃ በሰከንዶች በሽርፍራፊ ደቂቃ በዛች ሌሊት በጣም ተጨንቄ በነበረበት ጊዜ ነው ያየሁት ትለዋለች። እሺ ይልና እንግዲህ ዝም ይላታል። ከዛ መድብልን ካየ በኋላ እንግዲህ ያው መቀራረብ ፈለገና እጇን ይነካካታል ማለት ይቻላል። እንግዲህ በጣም ምስጥ ብሎ ሲያያት ነበረ። እሷም ተገርማ እሺ በማለት ያው ፈገግ ትላለች። በእርግጥ በዛሬው እንግዲህ ቅርርባቸው የግሌ ያላየቻቸውም የግሌ ብታይ ማሪ ነበር የምትል። እንደገና እንግዲህ የግሌ ያው ስለምትወደው አብርሽን እሷ ደግሞ ሌላ ደግሞ ገርሞ እንደሚወዳት አታውቅም። ብቻ ግን እንዴት አድርጌ ነው ይህንን ነገር ማስቆም የምችለው እያለች እያሰበችው ይመስላል። ይሁን እንጂ
አብርሽ በሰዓቱ ተበሳጭቶ ነበረ። መሳይና እንዲሁም ደግሞ ተንከሲስ እንደተለመደው ጭቅጭቃቸው አለ። አሁንም ቢሆን ምንም ማድረግ አይችሉም ማለት ይቻላል እንግዲህ ከዛ በተጨማሪ ደግሞ ብዙ ነገሮችን ሲያደርግም ነበረ። ተንከሲስ አሁንም እንደፈራ ነው ያለው። ምክንያቱም እዚህ በኋላ ምን ላደርግ እችላለሁ? ምን ሊሆንብኝ ይችላል? ከዛ እንደምንም ብሎ እንግዲህ ከመድብል ለማራቅ እየሞከረ ይመስላል። እንግዲህ እሱ መድብል በመጨረሻ ምን ሊያደርግ ይችላል? ትትናን ይወዳታል ወይስ ደግሞ ልክ አሁን ለሁሉም እንዳስተዋወቀው እህቴ ናት ብሎ ሊያልፋቸው ይችላል? ብቻ እንግዲህ እነሱ ነገር አልታወቀላቸውም እስካሁን ድረስ። ያው አብረሽም እንግዲህ እስካሁን እዚህ ቤት እስካለች ድረስ እህታችን ናት፣ በቃ ሲጀመር እህታችን ብቻ ሳትሆን አሁን የቤተሰባችን አካል ሆናለች እስከ ማለት ደረጃ ደርሷል። እንግዲህ መድብልም በጣም እየተገረመ እንዲሁም ደግሞ እየሳቀ ነበረ። በተለይ ንግግሮቹ በጣም የትልቅ ሰው ነበር የመሰሉት። ማለት እንግዲህ ከመድብልና አሁን እንግዲህ ከአብርሽ ያው ተለቅ ያለው እንግዲህ መድብል ነው። እናም በሰል ያለ ነገር ንግግር ነበር ሲናገር የነበረው። በቃ እኔ ሰላም መሆኗን ለማረጋገጥ ብቻ ነው የመጣሁት፣ ከዛ ደህና ከሆነች ችግር የለውም በማለት ይወጣል ማለት ነው። ከዛ እንግዲህ አስፈላጊ ነገር ካለ በማለት ያው ስልካቸውን ይሰጡታል፣ አድራሻቸውን ይሰጡታል። እንደምንም ብለው እንግዲህ ለመደወል ይሞክራሉ ማለት ነው። ከዛ እንግዲህ ያው ያደረጉት እንዳለ ሆኖ ይሰነባበታሉ እና በመጨረሻም ያው ዝና አሁንም ቢሆን እየተከታተላቸው ነው። እንግዲህ የእሱን አጋዥ በጣም ነው የሚሰድበው። በነገራችን ላይ አንተ ቅንባራ ምናምን በቃ ምን በላችሁ ቲቪ ስታንድ እያለ ማለት ነው የሚሰድበው እንግዲህ የሚያግዘውን ሰው። ያ ልጅ ደግሞ በጣም ስድቡን ችሎ እየተቋቋመ የዝናን ስድብ እየሰራ እያገዘለት ነው ያለን። በጣም ተገርሞ ማለት ነው ልጁ። በመጨረሻም እንግዲህ አግኝቷቸዋል። ትትናም ጭንብል ለብሳ ምናምን መድብልን ማየት አለብኝ በማለት ብቻዋን አልወጣችም። ከተንከሲስ ጋር ነበር የወጣችው። ተንከሲስም ኧረ እኔ በጣም ፈርቻለሁ እዛ አካባቢ ኒድ እያላት ነበረ። እሺ በቃ እንግዲህ 100 ኪሎ ሜትር እኮ አራራቅም፣ ስለዚህ እዛ አካባቢ ነው በማለት ያው መድብልን ለማግኘት እየሞከሩ ነው። ስለዚህ ከኋላ ይመጣባቸዋል ማለት ነው እንግዲህ የዝና ሰው መድብልን አሁን ያገኙታል ወይስ ደግሞ ይሄ ልጅ አሸንፎ ይዟቸው ይሄዳል? እንግዲህ መድብል ከመጣ ጥሩ ነው፣ ካልመጣ ደግሞ ይዟት የሚሄድ ይሆናል ማለት ነው። ብቻ አሳሳቢ ሁኔታ ላይ ነው እንግዲህ ድራማው የተቋጨው። እንዲሁም ደግሞ ስለ መድብል ስታስብ ያው ደስ የሚል ነገር ነው እና ከአብርሽ ጋር እያወዳደርኩ አይደለም ተረጋጋ ብለውም ነበር። ያው ለመረጋጋት ሞክሯል እንግዲህ ግን አላስቻለውም። አለ አይደለ ቅናት ነገር ምናምን ኩሽ ብላ ብለች። እንግዲህ ትትናም በጣም ፈርታን የነበረ። እስኪ ይህንን የዝናን ሰው የተባለ ታሳምነዋለች፣ እባክህ ተወኝ እንደዛ አታድርገኝ ብላ ትለምነዋለች ወይስ ደግሞ እንዴት ነው የምታደርገው የሚለውን እንግዲህ አላወቅንም እስካሁን ማለት ነው። እንዲሁም ብዙ ነገሮች የሚገጥሟት ይመስላል። ሰው ግን መድብል እየመጣ ከሆነ ያው ከኋላ መጥቶ ምናልባት ማንጅራቱ መጥቶ ራሱን እንዲስት አድርጎት ከዛ አካባቢ እንዲሰውሩ ያደርጋል። መድብል መጥቶ አይቶ ከነበረው በኋላ ቤቱ እንዲህ እና ዝና እኮ እዚህ ሆነ ያለው፣ ስለዚህ ይሄ ቤት ሰላም አይደለም ተጠንቀቂ ብሏታል ማለት ነው። እሷም እሺ በማለት ነበር እንግዲህ ሄደችው።